ሰላም ሰላም ቤተሰብ እንዴት ዋላችሁልኝ? እግዚአብሔር ይመስገን። እንግዲህ ማታ አይታችኋል። ቅመሜ በጣም ደስ የሚል ቆይታ ነበረ። የቀጠሮ ጌም እስኪመስል ድረስ ማለት ነው ማርያምን እና በጣም ደስ የሚል ቆይታ ነበረ። የሰው መውደድ ይስጣችሁ ማርያምን። ጨረቃዎቻችን የሰው መውደድ አላቸው፣ የሰው ፍቅር አላቸው። የነሱ አብሮነት፣ የነሱ ማደግ፣ የነሱ መለወጥ፣ የነሱ ማደግ የሚፈልግ ሰው አልፍ ናቸው ማለት ከ195% የሚፈልጉ ናቸው። 15ቱ ደግሞ ያው ከእንክርዳድ ከስንዴ መሀል እንክርዳድ አይጠፋም ይባላል አይደለ? እነሱ ናቸው አሁን መሀል ውስጥ እያመሱ ያሉት ማለት ነው። ብቻ አሪፍ ቆይታ ነበረ ማለት ነው። ቅመሜም አመሰግናለሁ የጨረቃ ፋሚሊ ብላችኋለች። ኮሜንቱ ማርያምን በጣም ነው የኮራሁባችሁ። አንድ ኔጌቲቭ ኮሜንት አልነበረም። በቃ አይደለ ኮሜንቱ እንዳለ ኤችቪ ብቻ ነበረ ማለት ነው። እና በጣም ደስ ይላል። ይሄን ማለት በቃ የነሱ አብሮነት የሚፈልግ ብቻ ነው ያለው ማለት ነው። እና በጣም ደስ ይላል። እግዚአብሔር ያጣምረው። ሲጀመር ማንም ሊለየው አይችልም። ገብታችኋል? እና በጣም ደስ ይል ነበረ። አንድም ኔጌቲቭ ኮሜንት አላየውም እኔ እስከምወጣ ድረስ። እንዲሁም ዩቱብ ላይ መተው ነበረ ቅመሜ ከሀሰን ጋራ ማለት ነው። እናንተ ግን እየገረማችሁኝ ነበረ። በመጀመሪያ ደረጃ የቅመምዬ ባል ፍቅረኛዋ ብሩኬና ብሩኬ ብቻ ነው። እየመረረሽ ዋጪው እንክርዳድ የሆናችሁ ሰዎች ማለት ነው። የት ሀገር አይታችኋል? ወንድምና እህት ሲጋባ ተጣመሩልን የምትሉ ማለት ነው። ማፈሪያ ሁላ ልቦና ይስጠን ለሁላችንም። በእውነት አንዳንዴ በማወቅም ባለማወቅም ኢሞሽናል ሆነን የምንናገራቸው ነገሮች የምናደርጋቸው ነገሮች የእኛ ማንነት ነው የሚለካው። እኛ በኋላ ዋጋም ያስከፍለናል ማለት ነው። እንዴት ነው ቅመሜ ሀሰንን ተጣመሩ የምትሏት? አንደኛ ወንድሟ ነው። ወንድሟ ለመሆን ግዴታ ከእናቷ መወለድ አይጠበቅበትም አይደል እንዴ? ኧረ አንዳንዴ እኮ ስናደርግ የምናደርገውን ለይተን ማወቅ አለብን። ህፃን አይደለንም አይደል? ለካ ቅመሜ መታ ነበረ። ቢዚ ነበርኩኝ ባይዝዌ ከሀሰን ጋር መታ ነበረ። ሀሰን ግን ወዴት እየሄድክ ነው? ኧረ ወዴት ሄደብን እኮ። ኧረ ከምዳውን ሀዘን ኦ ማይ ጋድ የምርን እኮ ነው። ጨፈጨፈን እኮ በጅምላ ማለት ነው። ቅመምዬ የኔ ቆንጆ የኔ እናት በጣም አምሮብሻል። ሁለታችሁም አምሮባችኋል። እኔ እየታየኝ የነበረው ውበታችሁ ብቻ ነበረ ማለት ነው ትላንትና። እና ምንድን ነው እንደነገርኳችሁ ፕራንክ እያደረጉ ነው። እኛንም ጭምር ነው ፕራንክ እያደረጉን ያለው ማለት ነው። እንደዚህ አይነት እውነት የለም። ባልና ሚስት ተጣልተው ማለት ሚስትየው አጥፍታ ሊሆን ይችላል፣ ባልየው አጥፍቶ ሊሆን ይችላል አይደለ? አንድ ሽማግሌ ገብቶ ባልየው ካጠፋ አንተ አጥፍተሃል ብሎ ሌላ አተካራ አይፈጥርም። ከቻለ ያስታርቃል፣ ካልቻለ ይተዋል። ሀሰን አሁን ምንድነው እያደረገ ያለው? የማለያ ስራ ነው እየሰራ ያለው። ኢቭን ራሱ እቃሽን እናውጣ ነው። ከዛም ደግሞ አቤት ሀሰን እኮ ለድራማ አይሆንም የምር አላደለ በቃ እያወዛገበ ነበረ። ሀሰን ግን ይመችክ። ለማንኛውም እና ምንድን ነው የኔ ውድ ቤተሰቦች ፕራንክ እያደረጉ ነው። የምር ምንም ነገር አትወዛገቡ፣ አትዘኑ። አላችሁ ምታዝኑ አላችሁ፣ አትዘኑ። ሀሰን ለምን እንዲያደረገን በራሱ መንገድ ልክ ነው። ሁላቸውም በራሳቸው መንገድ ልክ ናቸው። ለራሳቸው ለኛ ነው የሚያናድደው። ለኛ ግን የሚያደርጉት ነገር ያናድደናል። ምክንያቱም ማንም ኦዲየንስ የጨረቃ ፋሚሊ በጨረቃዎቻችን ድርድር ያቀማደን በቃ ማናችንም ሁለታቸው ተለያይተው ማየት አንፈልግም። እኔ በግሌ አልፈልግም። ምክንያቱም ብዙ መስዋዕትነትን እየከፈሉ ልጆች ናቸው። ሁለቱ እንደዚህ እየተዋደዱ እየተፋቀሩ ተለያዩ ማለት ኧረ በስመ አብ ማለት አሁን በመሀላቸው ቅሬታ የፈጠረ ነገር ነበረ። እኛንም እንደዛው ማለት ነው። ምንድነው እሱ ልጅ ነበር አይደል? አብዛኛው ኦዲየንስ ልጁ የብሩክ አይደለም ውሸቷ ነው ብሎ እየተከራከረ ሄዶበታል። እናም ቀጥሎበታል እስከ እውነቱ እስኪወጣ ድረስ ራሱ ማለት ነው። በስተመጨረሻም ተሳክቶለታል። ያው አንዳንዶቹ ያመኑም አሉ። እሱም የእሷ ንግግር ነው። የእሷ እንደዛ መሆን የማሳመን ችሎታ አላት ባይዘዌ። ይሄ ነገር ደግሞ ተሳክቶላታል።
ኢቨን ራሱ ዲኤንኤው ከተቀበለ በኋላ ራሱ ያላመኑ አብዛኛው ኦዲየንሶች አሉ። እዛ ጋር እኮ አንድም ቦታ የሚያሳምናችሁ ቦታ የለም ከመጀመሪያው እስከ መጨረሻ ካያችሁት ማለት ነው። እና አሁን እውነቱ ወጥቶ ነፃ ወጥተው እንዲህ ልጁ የእሱ አይደለም ነፃ ወጣ እና ነፃ ወጥቶ ተለያዩ ሲባል እንዲህ ኧረ ምንድን ነው የሚስቀው? ኧረ ምን እንጃ። ሕፃን ገና የተወለደ ሕፃን ነው የሚስቀውና እና የማይሆን ነገር ነው። ምንድን ነው የሚባለው? የማይመስል ነገር ለሚስት አትንገራት ይባላል አይደለ? ስለዚህ የማይሆን ነገር ነው ማለት ነው። ጨረቃዎቻችን እነሱ መቼም ማንንም ሊያለያያቸው አይችልም። ታውርቷል አይደለ? እናት ያለው እንደዛ ያደርግም እኔ ለእናቴ እሞትላታለሁኝ እያለ ነበረ። ይሄ ሁላችንም የምንመኘው ነው። እዚያ ጋር አሁን ሀሰን እናት ያለው ሰው እንደዚህ ያደርግም ብሏል። ኦፍኮርስ አያደርግም። እናት ያለው ሰው ኒጃ ህሊና ያለው ሰው እናትን አይዘቀዝቅም፣ እናትን አይሰድብም። ምንድን ነው እዛ ጋር እኔ ያየሁባቸው በአስተዳደግ ነው ብዬ አስባለሁኝ። አንዳንድ ልጆች ምን መሰላችሁ በራሳቸውን በዘፈቀደኝነት የሚያድጉ ልጆች አሉ። እንደፈለገ ይወጣል፣ ይገባል፣ ይበላል፣ ይጠጣል ምናምን ነገር እና እንደዚህ አይነት ያደጉ ልጆች በቃ መጥፎም ጥሩም ማያውቁም ማግበስበስ ነው ማለት ነው። ይሄ ደግሞ ለራስም ለቤተሰብም ለሀገርም ራሱ በጣም አደገኛ ነው የሚሆነው ማለት ነው። ስለዚህ በዚች ምድር ላይ ማትቀይሯት ማትቀየርባችሁ እናት ብቻ ናት። ሁሉም ነገር ይቀየራል፣ ትቀይራላችሁ። ኢቨን ራሱ የእንጀራ እናታችሁ ራሱ እንደ ወለደች እናታችሁ ማለት ነው። ወላጅ እናታችሁ አትሆንም፣ የእንጀራ እናት ማለት ነው። ስለዚህ እናት በምንም በጭራሽ ኔቨር ልዘቀዘቅ አይደለም ለመዘቅዘቅ ይቅርና መቤቴን ቀና ብላችሁ ራሱ ለማየት ራሱ ኧረ በስመ አብ በጣም ይከብዳል። በጣም ይከብዳል። ጌታን እንግዲህ ልቦና ይስጣቸው። እነሱም የሚዘቀዝቁ ሰዎች ልቦና ይስጣቸው። ለምን ወታችሁ አትናገሩም? እናቶች እየተዘቀዘቁ ነው ሲሉ ሰማለሁኝ። እና ግዴታ እኮ እነሱ ወተው መናገር አይጠበቅባቸውም። እናንተ ህሊና የላችሁም እንዴ? ህፃን ናችሁ እንዴ? ሁሌ ወጥተው አዘግዝቁ ማለት አለባቸው? የለባቸውም። ህሊናችሁ ይወቅሷችኋል እኮ እንደዛ የምታደርጉ ሰዎች። ነጌስ እናቴስ እኔስ እናት አልሆንም ወይ እንዴ? ህሊና የሚባል አለ እኮ የሰው ልጅ። ሌላው እንደዚህ ብላችኛል፣ እንደዚህ ሳላደርግ አሁን አድርጌ ያሳያቸዋለሁ ምናምን እያለ ወደ እልህ ይመስለኛል። እና እኔ ሁሌ የምናገራት ነገር አለች። ምንድን ነው? የሰው ልጅ በስድብ አይመለስም። ያንን ሰው ሰደባችሁት ማለት ወደ የተሳሳተ መንገድ ሂድ፣ ስራ አድርገው ብላችሁ እንደመራችሁት ነው። የምር የሰው ልጅ በጭራሽ ተመልሶ አያውቅም። ስድብ አንደኛ ነገር የሴጣን ነው። ሴጣን ደግሞ ያው መንፈስ ነው አይደለ? ሰው ላይ ነው የሚያድረው። ስለዚህ የሰው ልጅ እንዲህ ነው፣ በስድብ አይመለስም። ለምሳሌ እዩ 9 ወር በሙሉ ስግጥ ብላ ሰግጣ የልጇ አባት ያልሆነ የልጅ አባት እያለች ብሩክ እያለች እያሰደደችው እንደመጣች እንደፈለገች አፏ ስትከፍትብን ስትምል፣ በዛ ላይ 9 ወር በሙሉ ማለት ነው። ጨረቃዎቻችን ማለት ስንት ነገር ተፈጥሯል እንዴ! ያለ መተማመን የመጣው በእሷ ምክንያት አይደለ እንዴ? ያ ምንድን ነው? እዩ ስድብ፣ አንደኛ ስድብ እሷ ምን ውስጥ ከተታት? እልህ ውስጥ ከተታት። ከኦዲየንስ ጋር አጉል ሰጥ አገባ ገባች። ከኦዲየንስ ጋር አለ አይደለ ማን ያሸንፋል እስኪ መስል ድረስ ነበረ እየሄደችብን የነበረው ማለት ነው። አሁን ወደዛ መሄድ ፈልጌ ሳይሆን ብቻ የሰው ልጅ ስድብ እንደማይመልሰው ለማስታወስ ያክል ነው።